በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ በማእከለ ዓለም ያለ ዓለምን አሳልፎ የሚኖር እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ስላደረሰን ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች፣ የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምንስ እስከዚች ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ልዑል አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እናታችን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለአምላካችን ለመድኃኒታችን ለመድኃኔ ዓለም ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። መድኃኔ ዓለም በቸርነቱ በምሕረቱ ሁላችንንም በያለንበት ይጠብቀን አምላካችን። እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰብኡ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ኤዎስጣቴዎስ ወክልኤቱ ውሉዱ ወብእሲቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 27 በዚች ቀን ቅዱስ ኤዎስጣቴዎስ ሁለቱ ልጆቹና ሚስቱም በሰማዕትነት አረፉ። ይህ ቅዱስ ለሮም መንግስት የጭፍራ አለቆች ከሆኑት ውስጥ አንዱ ነው። የቀድሞ ስሙ ቂዶስ ነው። እግዚአብሔርንም አያውቅም ነበር፣ ግን ብዙ ምጽዋትን በመስጠት ለድሆችና ለችግረኞች ይራራ ነበር። ስለዚህም ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድካሙ፣ ስጦታው፣ ምጽዋቱ ሁሉ ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤዎስጣቴዎስ ወደ ዱር ወጣ፣ እርሱ አዳኝ ነውና። ዋልያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜም በዋልያው በቀንዶቹ መካከል በመስቀል አምሳል ጌታ ተገለጠለት። የመስቀሉም ብርሃን እስከ ደመና ደርሶ ነበር። ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሂዶ የክርስትና ጥምቀትን እንዲጠመቁ አዘዘው። ክብር ይግባውና ጌታችንም ከዚህ በኋላ ችግርና ፈተና
እንደሚመጣበት በመጨረሻም ስለከበረ ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳው። ኤዎስጣቴዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄደ። ጌታችን ያዘዘውንም ለሚስቱ ነገራት። ከዚህም በኋላ ወደ ኤጲስቆጶሱ ሂደው ከልጆቻቸው ጋር የክርስትና ጥምቀትን ተጠመቁ። የቀድሞ ስሙንም ለውጦ ኤዎስጣቴዎስ ተባለ። ከጥቂት ቀኖች በኋላ በዚያች ሀገር ታላቅ ችግር መጣ። የኤዎስጣቴዎስም ገንዘቡ ሁሉ አልቆ ወንዶችና ሴቶች ባሮቹ ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆቹንና ሚስቱን ይዞ በመርከብ ተጫነ። ወደ ወደቡም በደረሱ ጊዜ መርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸው የመርከብ ዋጋ ባላገኘ ጊዜ ስለ መርከብ ዋጋ የመርከቡ ሹም ሚስቱን ወሰዳት። የአታክልት ጠባቂም አደረጋት። ከዚያም ኤዎስጣቴዎስ እያዘነና እያለቀሰ ሁለቱን ልጆቹን ይዞ ሄደ። ውሃ ወደ መላበት ወንዝ ደረሰ። አንዱንም ልጁን ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛውን ልጁን ሊያሻግረው ተመለሰ፣ ግን አላገኘውም፣ ተኩላ ወስዶታልና። ያሻገረውንም አንበሳ ነጥቆ ወሰደው። ኤዎስጣቴዎስም ከሚስቱና ከልጆቹ ስለመለየቱ ታላቅ ሐዘንን አዝኖ መሪር ልቅሶን አለቀሰ። ምክሩ ታላቅ የሆነ ስልጣን ያለው እግዚአብሔር ግን ሁሉንም በያሉበት ያለ ጥፋት ጠበቃቸው። ከዚህም በኋላ ኤዎስጣቴዎስ ወደ አንዲት ሀገር ሂዶ በዚያ የአታክልት ጠባቂ ሆኖ ብዙ ቀኖችን ኖረ። ከእነዚያም ቀኖችም በኋላ የሮም ንጉሥ ሙቶ በእርሱ ፈንታ ለኤዎስጣቴዎስ ወዳጁ የሆነ ሰው ነገሰ። ኤዎስጣቴዎስንም ፈለገው፣ ግን አላገኘውም። ኤዎስጣቴዎስንም ይፈልጉት ዘንድ ወደ ሀገሩ ሁሉ መልእክተኞችን ላከ። ከመልእክተኞችም አንዱ ኤዎስጣቴዎስ ወዳለበት ደርሶ በአታክልቶች ዘንድ አግኝቶት አውቀው እርስ በርሳቸውም ተሳሳሙ። ከዚህም በኋላ ወደ ንጉሱ ወሰደው። ንጉሱም በበጎ አቀባበል ተቀብሎ የጭፍራ አለቃ አድርጎ ሾመው። ከዚህም በኋላ ንጉሱ ከሚገዛቸው አገሮች ሁሉ ወጣቶችን ሰብስቦ የጦር ሰራዊት ጭፍራ ያዘጋጅ ዘንድ ኤዎስጣቴዎስን አዘዘው። እነዚያ ተኩላና አንበሳ የወሰዳቸው የኤዎስጣቴዎስ ሁለት ልጆቹ በአንዲት ሀገር አድገዋል፣ ግን እርስ በርሳቸው አይተዋወቁም። ወጣቶችንም የሚመለምሉ መልምለው ወደ አባታቸው ኤዎስጣቴዎስ አቀረቧቸው። እርሱም ሳያውቃቸው የመዛግብት ቤት ጠባቂዎች አደረጋቸው። እናታቸውንም አረማዊ የሆነ የመርከቡ ሹም በወሰዳት ጊዜ የአታክልቶች ጠባቂ አደረጋት። እግዚአብሔር ከክፉ ነገር ሁሉ በንጽሕና ጠብቋታልና። እነዚያ ሁለቱ ልጆቿ እርሷ ወዳለችበት የአታክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበር። እርሷም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸውና እርሷ እናታቸው እንደሆነች ነገረቻቸው። አንገት ለአንገት ተያይዘው አለቀሱና እርስ በርሳቸው ተሳሳሙ። ወደ ኤዎስጣቴዎስ ሂደው ከእነርሱ የሆነውን ሁሉ ነገሩት። እርሱም እርሷ ሚስቱ እንደሆነች እነዚያም ልጆቹ እንደሆኑ አወቀ። እርስ በርሳቸውም ተሳሳሙ። ታላቅ ደስታም ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰገኑት።
ከዚህም በኋላ በእነርሱ ላይ ስላደረገው በጎ ነገር እያደነቁና እግዚአብሔርን እያመሰገኑ በአንድነት በአንድ ቦታ ኖሩ። ኤዎስጣቴዎስንም የሚወደው ንጉሥ በሞተ ጊዜ በእርሱ ፈንታ ጣዖት የሚያመልክ ሌላ ንጉሥ ነገሰ። ኤዎስጣቴዎስንም ጠርቶ ከሚስቱና ከልጆቹ ጋር ወደ እርሱ አቅርቦ ለአማልክት ዕጣን አሳርጉ አላቸው። እሊህም ቅዱሳንም እንዲህ ብለው መለሱለት፣ እኛ የረከሱ አማልክትን አናመልክም፣ የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን እናመልከዋለን እንጂ። በዚያንም ጊዜ በእነርሱ ላይ ተቆጥቶ እንዲያሰቃዩአቸው አዘዘ። ጽኑ ስቃይንም አሰቃዩአቸው። እግዚአብሔርም ያለ ጥፋት አስነሳቸው። ሁለተኛም በበሬ አምሳል በተሰራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያ ጨምረው እሳትን በላያቸው አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይግባውና ከጌታችን ኢየሱስ ክርስቶስ ዘንድ የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኤዎስጣቴዎስ እንዘ አረማዊ ብእሲ ለነዳያን ምጽዋተ ወለምስኪናን ዘይእሲ ከንቶ ጻማሁ ከመይረሲ በቀርና ሀየል ተርእዮ እግዚአብሔር ነጋሲ ወተጸገወ ስሞ ለክቡር ወራሲ። በዚችም ቀን ያለ ደም ማፍሰስ ሰማዕት የሆነች ቅድስት ጤቅላ አረፈች። የዚህች ቅድስት ወላጆቿ ከመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እርሷንም እንደ ሀገራቸው ባህል በተግሳጽ በምክር አሳደጓት። እነርሱ ጣዖትን የሚያመልኩ ናቸውና። ሐዋርያ ጳውሎስም ወደዚያች ሀገር በደረሰ ጊዜ ክብር ይግባውና በጌታችን በቀር ደግሞ በዚህ ክብር ይግባውና በጌታችን በኢየሱስ ክርስቶስም እንዲህ እያለ ሊያስተምር ጀመረ። አውቀው ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ እነርሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱ የዘላለም ሕይወትን ይወርሳሉና። ይህንንና ይህን የመሰለውን በሰማች ጊዜ ቅድስት ጤቅላ ከቤቷ ደርብ ሳትወርድ ያለ መብልና ያለ መጠጥ 3 ቀን ኖረች። እናቷም ከቤትሽ ደርብ የማትወርጅ ለምንድን ነው? እህልስ ለምን አትበይም? አለቻት። ከዚህም በኋላ በጭልታ ወረደች። ለሚጠብቃትም ዘበኛ እንዳይናገርባት የወርቅ ወለባዋን ዋጋ ሰጠችውና ወደ ቅዱስ ሐዋርያ ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስቶስን ሃይማኖት አስተማራት። በማግስቱም እናቷ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንን ሂዳ ልጇን ክርስቲያን እንደሆነች ከሰሰቻት። መኮንኑም ከቅዱስ ጳውሎስ ጋር እንዲያመጧት አዘዘ። አስቀድመው ቅዱስ ጳውሎስን ወደ እሳት እንዲወረውሩት አዘዘ። እግዚአብሔርም አዳነው። መኮንኑም የቅድስት ጤቅላን ቅጣት እንዲያዩ የሀገር ልጆችን ሰበሰበ። ከዚህም በኋላ ወደ እሳት እንዲወረውሯት አዘዘ። በዚያን ጊዜ በክርስቶስ ማዕተብ ራሷን አማትባ ራሷን በራሷ ወደ እሳት ወረወረች። ማንም ያያት ሳይኖር ከእሳት ውስጥ ወጥታ ወደ ቅዱስ ጳውሎስ ሄደች። የራሷን ጠጉር ቆርጣ ወገቧንም ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም ደህንነቷን በሰማ ጊዜ ያዛት፣ ሃይማኖቷንም እንድትተው አስገደዳት። አይሆንም ባለችውም ጊዜ አንበሶችና ድብ
ከሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገዱላትና የእግሮቿን ትቢያ ላሱ። ይህንንም ድንቅ ሥራ አይተው መኮንኑና ወገኖቹ አመኑ። እንደ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። በክርስቶስም መንጋዎች ውስጥ ሆኑ። እርሷ ቅድስት ጤቅላም ክብር ይግባውና የጌታችን ኢየሱስ ክርስቶስ ወንጌልን በማስተማር ቅዱስ ጳውሎስን እያገለገለችው ኑራ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን በጸሎቷ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለጤቅላ አውደ አልባቢሃ ዘይቀርቡ ሀልዮ መርዓ በጣሊ ወዘያልፍ ከብካቡ በውስተ እዝና ዋህድ ወውስተ ካይቡ እስመ ሮጸ ለሐዋርያ ዘይቤ ንባቡ ከመዘያው ሰው ይከውኑ ለኒ አውሰው። በዚች ቀን የቀራጮች አለቃ የነበረ ቅዱስ አንጥላሪዮስ አረፈ። ይህም ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲትም ዕለት ድሆች በአንድ ቦታ እያሉ በአንጻራቸው አልፎ ሲሄድ ባዩት ጊዜ ስለ እርሱ እንዲህ አሉ፣ ይህ ባለጸጋ በድሆች ላይ ምንም ርኅራኄ የሌለው ነው። ከእነርሱም አንዱ እኔ ሂጄ ከእርሱ ምጽዋት ተቀብዬ ብመጣ ምን ትሰጡኛላችሁ? አላቸው። እነርሱም አንተ ከእርሱ ምጽዋትን ካገኘህ ያልከውን እንሰጥሃለን አሉት። በዚህም ነገር ተከራከሩ። በኋላ ወደ አንጢላሪዎስ ቤት ሂዶ ምጽዋትን ለመነው። አንጢላሪዎስም ከመሶቡ እግር የደረቀ ለከት ዳቦ አንስቶ በመበሳጨት ወሩሮ የድሃውን ራስ ፈቃው። ድሃውም ወደ ባልንጀሮቹ ተመልሶ ያንን ለከት አሳያቸው። በዚያችም ሌሊት አንጢላሪዎስ በሕልሙ ራእይን አየ። የእርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩት፣ ብርሃን የለበሱ ሰዎች ደግሞ ከዚህች ለከት ዳቦ በቀር በእርሱ ዘንድ ያደረገውን ምጽዋት አላገኘንም ብለው ሲያዝኑ፣ በሚዛንም በመዘኗት ጊዜ ከኃጢአቱ ሁሉ ተስተካከለች። በዚያንም ጊዜ ነቃ። በልቡም ሳልወድ የሰራሁት ይህን ያህል ጠቃሚ ከሆነ ወድጄ ብሰራውማ እጥፍ ድርብ የሆነ ዋጋ የማገኝ አይደለምን? አለ። ከዚህም በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡንም ሁሉ ከጨረሰ በኋላ ከሩቅ ቦታ ድሆች መጥተው ምጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸውና እጅግ አዘነ። እንዳዘኑም አይቶ እንዲሸጡት ፈቀደላቸው። እነርሱም ሸጡትና የሽያጩን ገንዘብ ተከፋፈሉ። በተሸጠበትም እንደ ባሪያ እያገለገለ ኖረ። የጌታው ባሮችን በሚያሳዝኑት ጊዜ ብርሃናዊ ሰው ተገልጦ አትዘን፣ የተሸጥክበትን ዋጋ እኔ ተቀብየዋለሁ፣ እነሆ በእጄ ውስጥ አለና ይለዋል። ከዚህም በኋላ አስቀድሞ ከነበረበት የመጡ ሰዎች ስራውን በገለጡበት ጊዜ በስውር ሸሽቶ ወደ ከተማው በር ደረሰ። በሩን የሚጠብቀውም ዲዳና ደንቆሮ ነበረ። አንጢላሪዎስም በሩን ክፈትልኝ ባለው ጊዜ ከአፉ በእሳት አምሳል ወጥቶ በረኛውን ነካው። ያን ጊዜ አንደበቱ ተፈታ፣ ጆሮዎቹም ሰሙ። በሩንም ከፍቶለት ወደ በረሃ ሄደ። በዚያም ገድሉን ፈጽሞ አረፈ። ሰዎችም ባጡት ጊዜ ወደ በሩ መጡ። በረኛውም የሆነውን ሁሉ ነገራቸው። ከቅድስናውና ከተአምራቱም የተነሳ እጅግ አደነቁ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአንጢላሪዎስ ጳኩሲማ ህብስቱ ዘይበል ለሲሲቱ መድኃኒተ ነፍሱ ኮነቶ ወበቋይተ ሎቱ ያበአኒ ቤተ ጻማው እንተ ድህነ ቦቱ በአንጎግዎ ዘሲህን ይጥፋ በከንቱ። በዚችም ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይህም ቅዱስ አብዝቶ ከመጾሙ ተግቶም ከመጸለዩ የተነሳ
ስጋው ጠውልጎ እንደደረቀ ምድር ሆነ። በአንዲትም ቀን በጋን የመላ ውሃ ባፈሰሱበት ጊዜ ከስጋው ድርቀት ብዛት የተነሳ ከእርሱ ምንም አልነጠበም። ለእግዚአብሔር ምስጋና ይሁን፣ በረከቱም ትደርብን፣ አሜን። በዚችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለሕማምከ ለለ አሃዱ አሃዱ ምሴተ ሐሙስ ዘኮነ እስከ ሠርከ ዓርብ የአዱ ኢየሱስ ክርስቶስ ተስፋ ኤዎስጣቴዎስ ወውሉዱ ዘበእንቲአከ ሰበ ውስቴቱ ወረዱ ለእሳተ ጤገን አብሰሎሙ ነዱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወሰሙኑ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱስ አባዲር ወእህቱ ኢራኢ። ወበዛቲ ዕለት አይረፈት ቅድስት ሶስና ወለተ ኬልቅዩ። ወበዛቲ ዕለት ተስካሮሙ ለሰማዕታት ኤራኒ ወጳውፍርና ወሃና ወሉቃስ መነኮስ ዘአቅረብኩማ ኢሌተ አዘኪሬ አእላፈ እምኔተ ጸምዱ ከዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመነደናግል አዲ ወመላእክት ጓን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ እውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። በሰላም ያሳደረ በሰላም ያውለን። የሁላችንን ፍጻሜ ያሳምርልን። መድኃኔዓለም በቸርነቱ አበሳ በደላችንን ኃጢአታችንን ሁሉ ይቅር ብሎ በቤቱ በሕጉ በስርዓቱ አጽንቶ ይጠብቀን። ዓለምን ሁሉ ሰላም ያደርግልን። አምላካችን በሰላም እንዲያውለን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል። ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ተፈሥሒ ተጸጋ ጸልዪ ወሰአሊ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። በእንተ እግዝእትነ ማርያም ኦ ተወካፌ ንስሐ ስራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአት ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ሁሉ እግዚአብሔር አምላክ ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ።